ይባርክሽ። እንግዲህ ትንሽ በቃ ትምህርት አመለጠኝ ምናምን እያላችሁ ቅርቅር እያላችሁ እንዳሰሙ እናንተን ኢንካሬጅ ከማድረግ አንጻር በጣም ዲቴይል የሆነ ነገር ባይሆንም ቢያንስ ምዕራፎችን እንዴት እንደሚከፈሉ ላሳያችሁና ዛሬ ዮሐንስ ራእይ 17 ቁጥሮች አሉት። 17 ቁጥሮችን በአስደናቂ ሁኔታ አብረን እናጠናና የዛሬውን ፕሮግራም እናጠቃልላለን ማለት ነው። እንግዲህ ዮሐንስ ራእይ ከዚህ በፊት እንዳልነው የፍጻሜ መጽሐፍ ነው። ዘፍጥረት የጅማሬ መጽሐፍ ነው። ዮሐንስ ራእይ የፍጻሜ መጽሐፍ ነው። አምላካችን ጅማሬም አለው ፍጻሜም አለው። ስለዚህ በጅማሬው ላይ ሲጠበቅ የነበረው ትልቁ ተስፋ የጌታችን የኢየሱስ ክርስቶስ የመጀመሪያው መምጣት ነበረ። አሁን ደግሞ የሚጠበቀው ዳግም ምጽአት ነው። የተስፋዎች ሁሉ አውራ የሆነ ታላቅ የሆነ የተከበረ ተስፋ ነው። እሱን ነው የምንጠብቀው። ስለዚህ ስለሱ ስናጠና ያደረግነው ነገር በጣም ትክክል ነው ማለት ነው። እንግዲህ ዮሐንስ ራእይ ስንት ምዕራፍ አለው ብያለው? 22 ምዕራፍ አለው። 22 ምዕራፍ ደግሞ ይከፋፈላል። አንደኛው ምዕራፍ ጌታችን ኢየሱስ ክርስቶስ ለዮሐንስ ተገልጦ ሊሆን ያለውን ነገር ፐርሰናሊ ከዮሐንስ ጋር ባለው ግንኙነት ያሳወቀበት ምዕራፍ ነው ብያቸዋለሁ አይደለ? 2 እና 3 ደግሞ በትንሿ እስያ ለሚገኙ ለሰባቱ አብያተ ክርስቲያናቱ ያሉበትን ሁኔታ ምን እንደሚመስል እያንዳንዱን የቤተ መቅደሱ የቤተ ክርስቲያኒቱ መቅረዝ የሆነው ክርስቶስ ሲተነትን ደካማ ጎኗን ብርቱ ጎኗን ሲናገር አብረን አይተናል። ከዛ ወደ ምዕራፍ 4 በሚመጣበት ጊዜ ምዕራፍ 4 ደግሞ ምዕራፍ 4 እና 5 ስለ አምልኮ ነው። ምዕራፍ 4 የሚያወራው በፈጣሪና በተፈጣሪ መካከል ባለው ግንኙነት ፍጥረታት ለእግዚአብሔር የተገባውን ክብርና ምስጋናን ስለ መፈጠራቸው ሲያቀርቡለት እንመለከታለን ብያችኋለሁ። ምዕራፍ 5 ደግሞ የዛሬ ሳምንት ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ የዓለምን ሁሉ ኃጢአት ተሸክሞ ከምድር ከፍ ከሰማይ ዝቅ ብሎ በተንጠለጠለ ጊዜ የከፈለውን የሕይወት መስዋዕትነት በማሰብ ፍጥረታት ለተቤዠን ጌታ ኢየሱስ ክርስቶስ ምስጋናና ክብር ሲሰጡ እንመለከታለን ማለት ነው። ሶሪ ዛት መብራት ሄደ። እሺ ችግር የለም። እኔ ቪዲዮ ዘግቼ አስተምራችኋለሁ። ምዕራፍ 6 እስከ 19 ድረስ ያለው ሰባቱ የመከራ ዘመንን በተመለከተ ነው የሚገልጸው። ከምዕራፍ 6 እስከ 19 ያለው የሚያወራው ስለ ሰባቱ የመከራ ዘመን ነው። ታዲያ ቤተክርስቲያን በሰባቱ የመከራ ዘመን ታልፋለች ወይ የሚል ጥያቄ የሚነሳ ከሆነ ምዕራፍ 6 በፊት ቤተክርስቲያን ከተነጠቀች በኋላ ነው ሰባቱ የመከራ ዘመን የሚጀምረው። ሰባቱን የመከራ ዘመንን የሚመራው ሐሰተኛው ክርስቶስ ሲሆን በዋናነት አሁን በሙላት እንዳይሰራ ምንድነው የሚከለክለው ሲባል የሚከለክለው መሲሁና ቤተክርስቲያን ስላለች ነው የሚል ሐሳብ ተናግሬያለሁ ማለት ነው። ስለዚህ ዛሬ ምዕራፍ 6 ነው የምንጀምረው። ምዕራፍ 6 17 ቁጥሮች አሉት። ምዕራፍ 6 17 ቁጥሮች አሉት። እንግዲህ የመጀመሪያው የመከራ ጽዋ በምድር ላይ ሲፈስ ነው የምንመለከተው። የመጀመሪያው የመከራ ጽዋ በምድር ላይ ሲፈስ ነው የምንመለከተው። በሰባቱ የመከራ ዘመን ሊሆን ያለው የመጀመሪያው የመከራ ጽዋ
በምድር ላይ ሲፈስ ነው የምንመለከተው ማለት ነው። እንግዲህ እዚህ ክፍል ላይ በጣም በአስደናቂ ሁኔታ የተገለጡ ነገሮች አሉ። እነሱን ከፋፍዬ አሳያችኋለሁ ማለት ነው። እንግዲህ ዋና ዋና ሐሳቡን በደንብ ከተከታተላችሁኝ በኋላ ቤታችሁ ደግሞ ስትሄዱ የበለጠ አንደኛ ያስተማርኩትን ትምህርት፣ ሁለተኛ መጽሐፍ ቅዱስን፣ ሶስተኛ አጋዥ የሆኑ መጽሐፍቶችን በምታጠኑበት ጊዜ ምንም ግራ ሳትጋቡና ሳትወዛገቡ ስለ መጨረሻው ዘመን በቂ የሆነ ለሚጠይቋችሁ ሰዎች ሁሉ ምላሽ ለመስጠት የሚያስችላችሁን ዕውቀት እንደምታገኙ እርግጠኛ ነኝ ማለት ነው። እንግዲህ ከ1 እስከ 8 ያለው ምን ነው የሚያመለክተው ሲባል የመጀመሪያው የመከራ ጽዋ በምድር ላይ ሲፈስ ነው። በቀል ነው። እግዚአብሔር በምድር ላይ በቀልን ሲያዘንብ ነው። እንግዲህ በጣም በተደጋጋሚ እንደነገርኳችሁ 7ቱን የመከራ ዘመን ከሌሎች ዘመናት ልዩ የሚያደርገው ምንድን ነው ቢባል በዋናነት በዓለም ታሪክ ላይ ታይቶና ተሰምቶ የማይታወቅ መከራ ነው በእስራኤልም በዓለም አቀፍ ደረጃ የሚሆነው። የዚህ የመከራ ዓላማ ምንድን ነው ሲባል በመጀመሪያ ደረጃ እስራኤላውያን ከመከራ ብዛት የተነሳ መሲህ ሲፈልጉ ለካ የሰቀልነው መሲህ አዳኛችን ነበር ብለው ከመከራው ጽናት የተነሳ አስተውለው አንድ አባት ለልጁ እንደሚራራ ራርተውለት ልጃቸውን ኢየሱስ ክርስቶስን እንደሰቀሉ እንዳዋረዱ አስተውለው ስቅስቅ ብለው አልቅሰው መሲሁን ለመቀበል ፊታቸውን ወደ መሲሁ የሚያዞሩበት ነው። ሁለተኛው ደግሞ በእግዚአብሔር የማይታዘዙና በዓለም ላይ እርኩሰትን፣ አመፃን የሚያደርጉ ሰዎች እጅግ ታላቅ በሆነ በእግዚአብሔር ቁጣ የሚጠፉበት ጊዜ ነው ማለት ነው። ስለዚህ እግዚአብሔር ሲፈርድ የሚያድነው አለው፣ ሲፈርድ የሚያድነው አለው፣ ሲያድን ደግሞ የሚያጠፋውም አለው። አሁን እኛ በእግዚአብሔር የምናምን ጌታ ኢየሱስ ክርስቶስ እንደ ግል አዳኝና ጌታ አድርገን የተቀበልን ሰዎች እየዳንን ነው። በምድር ላይ የተፈጥሮና ሰው ሰራሽ አደጋ እየጎረፈ ነው። የሚድኑ ሰዎች አሉ፣ እየጠፉ ያሉ ሰዎች አሉ። ስለዚህ ሲያድን ያጠፋል፣ ሲያጠፋም ይፈርዳል ማለት ነው። በዘመኑ ፍጻሜ ላይ እግዚአብሔር ያለምንም ቅሬታ ሰዎችን ሁሉ አያጠፋም፣ እንደገና ደግሞ ሁሉንም አያድንም። አንድ የስህተት ትምህርት አለ። እግዚአብሔር ፍቅር ነው። እንዴት አድርጎ ነው አይኑ እያየ ልጁን ኢየሱስ ክርስቶስን ለሰው ልጆች ሁሉ ሰጥቶ ሰው ላይ የሚፈርደው፣ ሰውን በገሃነመ እሳት የሚቀጣው እንዴት ሆኖ ነው? ምን አይነት ጨካኝ ብትሆኑ ነው እግዚአብሔር የሌለውን ባህሪ የምታጎናጽፉት የሚሉ ሰዎች አሉ። መጽሐፍ ቅዱስ ግን ሲናገር እግዚአብሔር የሚያድንም አምላክ ነው። ቀጥሎ ደግሞ ምን የሚያደርግ ነው? የሚፈጅም አምላክ እንደሆነ እንመለከታለን። እንግዲህ መጀመሪያ ከቁጥር 1 እስከ 2 ያለውን ላንብብላችሁ። ከቁጥር 1 እስከ 2 ባለው ክፍል ላይ ሐሳዊ መሲህ ሲገለጥ ነው የምንመለከተው። ሐሳዊ መሲህ ልክ ቤተ ክርስቲያን እንደተነጠቀች በምድር ላይ እንዳይሰራ የምትከለክል የነበረች ቤተ ክርስቲያን ከተነጠቀች በኋላ ሐሳዊ መሲህ በትክክል እንደሚገለጥ ቁጥር 1 እና ቁጥር 2 ላይ እንዲህ ብሎ የእግዚአብሔር ቃል ይናገራል። በጉም ከ7ቱ ማኅተም አንዱን በፈታ ጊዜ አየው። ከ4ቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ መተ ሲል ሰማው። አየሁም፣ እነሆም አምባላይ ፈረስ ወጣ። አምባላይ ፈረስ ወጣ፣ በእርሱ ላይም የተቀመጠው ቀስት ነበረው። አክሊልም ተሰጠው። ድልም እየነሳ
ወጣ ድል ለመንሳት ይላል። ይሄ ቃል ማን እንደሆነ አስቀድማችሁ ካላወቃችሁ ይሄ በአምባው ላይ የተቀመጠው ስትመለከቱ ጌታ ኢየሱስ ነው ወይ ብላችሁ ሃሌሉያ ጌታ ይባረክ ልትሉ ይችላላችሁ። አውዱን ግን ስታዩ ቤተ ክርስቲያን ከተነጠቀች በኋላ በምድር ላይ መከራ ለማምጣት የሚገለጠውን ሐሳዊ መሲህ ነው የሚያመለክተው ማለት ነው። ሐሳዊ መሲህ እንዳይገለጥ አሁን የሚከለክለው አለ። ምን ቢባል እቺ ደካማ የምትመስል ቤተክርስቲያን መንፈስ ቅዱስ በምድር ላይ በመኖሩ እንደ ልብ ለመገለጥ አልቻለም። የለም ወይ ነበረ። የወደቀው ሰይጣን ሲሶ መልአክ ይዞ ከወረደበት ጊዜ ጀምሮ በዓለም ላይ በዘመናት ሁሉ የተለያዩ የጥፋት ድርጊቶችን እያደረገ ኖሯል፣ አለ፣ ለወደፊትም ይኖራል እስኪቀጣ ድረስ እስኪፈረድበት ድረስ። ግን በሙላት እንዳይሰራ የሚከለክለው ነገር አለ ማለት ነው። ስለዚህ በሙላት ለመስራት በሚገለጥበት ጊዜ ግን በረከቱም የእግዚአብሔር በረከትም ስቴፕ ባይ ስቴፕ እየጨመረ እንደሚሄድ ሁሉ ቁጣውም የጠላትም የአሰራር ግልጠቱም ምን እየሆነ ነው የሚመጣው? ስቴፕ ባይ ስቴፕ ነው። ታስታውሳላችሁ አዳምና ሔዋን ከኤደን ገነት ተረግሞ በወጡ ጊዜ ያ እርግማን በሙሉ አንድ ጊዜ ምዕራፍ 4 ላይ እንደ ዶፍ ዝናብ አልወረደም። ምንድን ነው የሆነው? ቀስ በቀስ ነው፣ ስቴፕ ባይ ስቴፕ ነው። የእግዚአብሔርም በረከቱም ስቴፕ ባይ ስቴፕ ነው፣ እርግማኑም ስቴፕ ባይ ስቴፕ ነው የሚገለጠው ማለት ነው። ስለዚህ ከቁጥር 1 እስከ 2 ባለው ክፍል ላይ በይፋ አምባው ላይ ፈረስ ወጣ፣ በእርሱ ላይም የተቀመጠው ቀስት ነበረው፣ አክሊልም ተሰጠው፣ ድል እየነሳ ወጣ፣ ድልም ለመንሳት ይላል። ስለዚህ ቁጥር 1 እና 2 ላይ የምንመለከተው ሐሳብ ምንድን ነው ሲባል በእርግጠኝነት በአምባው ፈረስ ላይ ተቀምጦ ሐሳዊ ክርስቶስ እንደተገለጠና እንቅስቃሴ እንደጀመረ ያመለክታል ማለት ነው። ጠቅላላ አድርገን ስንመለከት ቁጥር 3 እና 4 ላይ እስቲ ላንብብላችሁ። ምን ይላል? ሁለተኛውንም ማኅተም በፈታ ጊዜ ሁለተኛውም እንስሳ መተ ሲል ሰማው። ሌላም ዳማ ፈረስ ወጣ፣ በእርሱ ላይም ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው፣ ታላቅ ሰይፍም ተሰጠው ይላል። አያችሁ፣ ሐሳዊ መሲህ ከቁጥር 1 እና 2 ላይ ከተገለጠ በኋላ በተገለጠበት በዚያው ቅጽበት ስራውን ይጀምራል። ስራው የጥፋት ስራ ነው። ቁጥር 3 እና 4 ላይ ምን ያደርጋል? ጦርነት ያደርጋል። ምን አይነት ጦርነት ነው? በዓለም ታሪክ ላይ ታይቶና ተሰምቶ የማይታወቅ ሰው እርስ በርሱ የሚተራረድበት፣ ደም እያፈሰሰ የሚረካበት፣ ሰውን እየጨፈጨፈ የሚረካበት ጦርነት ነው የሚደረገው ማለት ነው ሐሳዊ መሲህ። ከዛ በኋላ በምንድን ነው የሚጀምረው? በጦርነት ነው። እንግዲህ አሁን ጦርነት የለም ወይ በዓለማችን? በስነ ስርዓት ጦርነት አለ። ያኔ ግን የሚሆነው ጦርነት በዓለም ታሪክ ላይ ታይቶና ተሰምቶ የማይታወቅ ጦርነት ነው ማለት ነው። ጦርነት ለእኛ እንግዳ አይደለም። በዛ ዘመን የሚገለጠው ጦርነት ግን ማንም ሊታገሰው የማይችለው ጆሮን የሚቀፍ ለሚሰማው ሰው ሁሉ ጆሮውን ጭው የሚያደርግ በዓለም ታሪክ ታይቶ ተሰምቶ የማይታወቅ ከዳር እስከ ዳር የሆነ አንድ ክልል አንድ አካባቢ ላይ ያለው ሰው የማይከለልበት ሰው እየሄደ ሰውን የሚያርድበት ደም የሚያፈስበት እና የሚተራረድበት ይሆናል ማለት ነው። ከዛ በመቀጠል 5 እና 6 ላይ የተገለጠውን ነገር ደግሞ አብረን እኒ መጽሐፍ ቅዱስ የያዛችሁ 5 እና 6 እንደዚህ ይላል። ሶስተኛውንም ማኅተም በፈታ ጊዜ ሶስተኛውም እንስሳ
መጥተህ እይ ሲል ሰማሁ። አየውም፣ እነሆ ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። እሺ ቁጥር 6 በአራቱም እንስሶች መካከል ድምፅ፣ አንድ እርቦ ስንዴ በዲናር 3 እርቦ ገብስም በዲናር ዘይትንና ወይንንም አትጉዳ ሲል ሰማሁ ይላል። እዚህ 5 እና 6 ላይ ያለው ነገር ምንድን ነው? ከጦርነት በኋላ በምድር ላይ ሁልጊዜ በዓለም ታሪክ ሁላችሁም እንደምታውቁ ምንድን ነው ሲባል ረሃብ ነው። ረሃብ ነው። ስለዚህ ረሃብ ከጦርነት በኋላ ረሃብ ይሆናል ማለት ነው። ከጦርነት በኋላ ረሃብ እንግዲህ የመጀመሪያው ሐሳዊ መሲህ ሲገለጥ መጀመሪያ ጦርነት አደረገ። በመቀጠል ደግሞ ምንድን ነው? ምድር ላይ ረሃብ አደረገ። አሁን ረሃብ የለም ወይ? ባለፈው ማለዳ ፕሮግራም ላይ እየተናገርኩ ነበር። በጣም የሚያምር ቁመና ያላቸው የተቸገሩ የተራቡ የማይመስሉ ከጥሩ ቅንጦት ካለው ቤተሰብ መካከል የሚኖሩ የሚመስሉ ሰዎች ስናልፍ መንገድ ላይ ዳቦ ግዛልኝ ይላሉ፣ ራበኝ ይላሉ አንጀታቸውን ይዘው። በፌርማታ ልዩነት እንደዚህ አይነት ድምፅ ትሰማላችሁ። በዓለም ላይ ከሚከሰቱ ነገሮች አንዱ ምንድን ነው ቢባል ረሃብ ነው። ረሃብ ያለመታዘዝ ውጤት ነው። ጦርነት እግዚአብሔርን ያለመፍራት ውጤት ነው። ስለዚህ ሐሳዊ መሲህ ሲገለጥ መጀመሪያ ጦርነት ያደርጋል። የጦርነት ውጤቱ ምንድን ነው ሲባል ረሃብ ነው። ከረሃብ በኋላ ምንድን ነው የሚሆነው? 7 እና 8ን ላንብብላችሁ። አራተኛውንም ማኅተም በፈታ ጊዜ የአራተኛውም እንስሳ ድምፅ መጥተህ እይ ሲል ሰማሁ። አየውም፣ እነሆም ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበረ። ሲኦልም ተከተለው፣ በሰይፍና በረሃብ በሞትም በምድርም አራዊት ይገደሉ ዘንድ ከምድር በአራተኛዋ እጅ ላይ ስልጣን ተሰጠው ይላል። እዚህ ክፍል ላይ ደግሞ እንደገና የምትመለከቱት 7 እና 8 ላይ መጀመሪያ ሐሳዊ መሲህ ተገለጠ፣ ቀጥሎ ጦርነት አወጀ፣ በመቀጠል ረሃብ ሆነ። የረሃብ ውጤት ምንድን ነው ሲባል ሞት ነው። የረሃብ ውጤቱ ምንድን ነው ሲባል ረሃብ የሚያስከትለው ነገር ምንድን ነው ሲባል ምንድን ነው? ረሃብ የሚያስከትለው ነገር ሞት ነው። በምድር ላይ ሞት ይሆናል ማለት ነው። መጀመሪያ በጦርነት ይሞታሉ፣ ቀጥሎ በረሃብ ይሞታሉ፣ በመቀጠል ደግሞ ያለምንም ምክንያት በእነዚህ በሁለቱ ነገሮች ምክንያት ሰዎች ይሞታሉ። ሶሪ ኔትወርኩ ትንሽ እያስቸገረ ነው መሰለኝ። አንዴ ታገሱኝ። እሺ ሳፋሪኮም ብቀይር ነው የሚቻለኝ። ኔትወርኩ ትንሽ ጥሩ አይደለም እና አሁን አሪፍ ይመስለኛል። አሁን አሪፍ ነው አይደል? አዎ በቃ ሳፋሪኮም ይሻላል። ዋይፋይ ብዙ ኔትወርክ ምሽት ላይ ያስቸግራል። እና እንግዲህ በዚህ ከ7 እስከ 8 ባለው ክፍል ላይ ሞት ይሆናል ይላል። ሞት ይሆናል ይላል። ከዛ በኋላ ከጦርነት በኋላ ከረሃብ በኋላ ከሞት በኋላ ለዚህ ነገር የተሰጠው ምላሹ ምንድን ነው የሚለውን ደግሞ አብረን ስንመለከት መጽሐፍ ቅዱሳችን ከ9 እስከ 17 ድረስ ምላሹን ያወራል። እንግዲህ ቃል በቃል ይህንን ሐሳብ ስታነቡ ሁላችሁም ትረዳላችሁ። እንዲህ ይላል፣ 5ኛውንም ማኅተም በፈታ ጊዜ
ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሰዊያ በታች አየው። በረሃቡ በጦርነቱ ምክንያት ሰዎች የምስራች ወንጌል ሲነገራቸው እጃቸውን አንስተው ምላሽ መስጠት ሲገባቸው ተመለሱ የሚሏቸውን ሰዎችን ምን ያደርጉ ነበረ? ያርዱ ነበረ፣ ይገሉ ነበረ። ከመሰዊያ በታች ያሉት እነዚህ የታረዱት ነፍሳት ምንድን ናቸው ሲባል በጦርነት ጊዜ ወንጌል የሰበኩ፣ በረሃብ ጊዜ ወንጌል የሰበኩ፣ በሰዎች ሞት ጊዜ ተመለሱ ይላችኋል የሰራዊት ጌታ እግዚአብሔር ብለው ወንጌል የሰበኩ ሰዎች ምን ይሆናሉ? ይሰዋሉ። ከመከራም በኋላ መመለስ ሲገባቸው የሚሰጠው ምስክርነት ሊሰሙ ሲገባቸው ምን ያደርጋሉ ቢባል ይሰዋሉ። ዓይናችሁን ለአፈር ይሉና ይሰዋሉ። የሚገርም ነገር ከታገሳችሁኝ ልንገራችሁ። አመፃ በምድር ላይ እጅግ በጣም በሚበዛበት ጊዜ ጻድቃን እንደ ኃጢያን፣ ኃጢያን እንደ ጻድቃን ይቆጠራሉ። ክፋት የሚያደርጉ ሰዎች በርታ፣ እግዚአብሔር ካንተ ጋር ነው ይባላሉ። አመፃ የሚያደርጉ ሰዎች ክንዶች ይበረታሉ። ጽድቅን የሚያደርጉ ግን እንደ ክፉ አድራጊ በተገኙበት እንዲገደሉ አዋጅ ይወጣባቸዋል፣ ትእዛዝ ይወጣባቸዋል። ማይ ጋድ እንዴት እንደሚያሳዝን! ቁጥር 10 ላይ የሚለውን ስሙኝ። በታላቅ ድምፅም እየጮሁ እነዚህ ከመሰዊያ በታች የሆኑ የታረዱ ነፍሶች በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንን እኮ በምድር በሚኖሩት ላይ እስከ መቼ አትበቀልም? ብለው በእግዚአብሔር መሰዊያ ስር የነበሩ ሰማዕት ሆነው ወደ እግዚአብሔር የሄዱ ሰዎች ወደ እግዚአብሔር መጮህ ጀመሩ። እዛ ሲጸለይ ነው የምትመለከቱት። እዛ ወደ እግዚአብሔር እሪ ሲሉ ነው የምትመለከቱት። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎቹ የባልንጀራዎቻቸው የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ወይኔ ደማችሁ ፈሰሰ፣ ወይኔ ተሰዋችሁ፣ ወይኔ ታረዳችሁ ብሎ እግዚአብሔር አልቅሶ በቃ እሺ በቀል ምን ችግር አለ ብሎ ሰይፍ አይመዝም። ምን አለ? ገና በምድር ላይ መከራው በበዛ ቁጥር ወንጌል እየሰበኩ የሚሰዉ ሰዎች አሉ። እግዚአብሔር ነው እንደዚህ ያለው። ዮሐንስ ራእይን ሳጠና እጅግ በጣም ከሚገርመኝና ከሚደንቀኝ ነገር ምንድን ነው ካላችሁኝ፣ እዚህ ክፍል ላይ የተጠቀሰው ቃል ነው። ሰማይ ሆነው ተበቀልልን፣ እባክን እግዚአብሔር ወይ ተበቀልልን ብለው በሚጠይቁበት ሰዓት እግዚአብሔር የመለሰው መልስ በጣም ነው የገረመኝ። ምንድን ነው ያለው? ገና ወንድሞቻችሁ አሉ፣ ገና እህቶቻችሁ አሉ፣ ገና የሚሰዉ አሉ፣ ቁጥራቸው ገና አልሞላም። ስለዚህ ከሞላ በኋላ ነው የምበቀለው። ክብር ለእግዚአብሔር ይሁን። ከሞላ በኋላ ነው የሚበቀለው። ለምንድን ነው እግዚአብሔር ክርስቲያኖች እንዲሰዉ የሚፈልገው? ለምንድን ነው በምስክርነታቸው ቃል ምክንያት እንዲታረዱ እግዚአብሔር ለምንድን ነው የሚፈቅደው? ለምንድን ነው እንዲንጨረጨሩ እግዚአብሔር የሚፈቅደው የሚል ጥያቄ ጠይቃችሁ አታውቁም? መልሱን ልንገራችሁ። አንዱ ሰው በምድር ላይ በሚሰዋበት ሰዓት በሚሰዋው ሰው መስዋዕትነት ምክንያት
ሌላው ሰው ጌታ ኢየሱስን እንደ ግል አዳኝና ጌታ አድርጎ ይቀበላል። ተርቱሊያ የሚባለው የቤተ ክርስቲያን አባት በ250ዎቹ አካባቢ ይመስለኛል ምንድን ነው ያለው? የጻድቃን ደም የቤተ ክርስቲያን ዘር ነው፣ ምስክርነት ነው፣ የማያምኑ ሰዎች አምነው የሚድኑበት ነው። ሐዋርያው ጳውሎስ እኮ ደማስቆ ላይ ጌታ ኢየሱስ ክርስቶስን ተገልጦለት ከመቀበሉ በፊት እኮ እስጢፋኖስ በሚሰዋበት ጊዜ የእምነት ጽናቱን አይቶ በተወሰነ ደረጃ ልቡ እንደተሸረሸረ ይታመናል። ስለዚህ እግዚአብሔር ዝም ብሎ ደም ሲፈስ የሚደሰት አምላክ ሳይሆን ደም ሲፈስ ሰዎች መስዋዕት ሆኖ ለእግዚአብሔር የሚሰዋውን ሰው የዛን ሰው ጽናት አይተው ምን ይሆናሉ? ጌታ ኢየሱስን እንደ ግል አዳኝና ጌታ አድርገው ይቀበላሉ። ስለዚህ ስለ ኢየሱስ ክርስቶስ የምንከፍለው የትኛውም አይነት መስዋዕትነት እግዚአብሔር ሌሎችን ለማዳን፣ ሌሎችን ለማጽናት፣ ለሌሎች ምስክርነት፣ ለሌሎች ምሳሌነት ይጠቀማል ማለት ነው። ስለዚህ ቁጥራቸው እስከሚሞላ ድረስ ቆዩ ነው የተባለው፣ እረፉ ነው የተባለው። ስድስተኛውን ማህተም በፈታ ጊዜ አየው፣ ታላቅ የምድርን መናወጥ ሆነ። ፀሐይም እንደ ማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላ እንደ ደም ሆነ። በለስም በብርቱ ንፋስ ተናውጣ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ። በተፈጥሮ ላይ እግዚአብሔር አደጋውን ቀጠለ። ማይ ጋድ! ሰማይ እንደ መጽሐፍ ተጠቅልሎ አለፈ። ተራሮችና ደሴቶች ሁሉ ከስፍራቸው ተወሰዱ። የምድርም ነገስታትና መኳንንት፣ ይችን ቃል በደንብ ስሙልኝ። የምድር ነገስታትና መኳንንት፣ ሻለቆችም፣ ባለጠጎችም፣ ኃይለኞችም፣ ባሪያዎችም፣ ጌቶችም ሁሉ በዋሾችና በተራሮች አለቶች ተሰወሩ። ማይ ጋድ! ነገስታት፣ መኳንንት፣ ሻለቆች፣ ባለጠጎች፣ ኃይለኞች፣ ባሪያዎች፣ ጌቶች አንድም ሳይቀር ዋሻ ውስጥ ተሸሸጉ። ሰው ሰራሽ የሆነውን አደጋ፣ የተፈጥሮ አደጋን በምድር ላይ እግዚአብሔር በሚያዘንብበት ጊዜ ነገስታቶች መቋቋም አልቻሉም። ኃያላን መቋቋም አልቻሉም። ባለጠጎች መቋቋም አልቻሉም። ተራራ ስር ተሸሸጉ፣ ተሰወሩ። ከዛ በኋላ ቁጥር 16 ላይ ተራሮችንና አለቶችንም በላያችን ላይ ውደቁ፣ በዙፋኑ ከተቀመጠው ፊት ከበጉን ቁጣ ሰውሩን። እናንተ በጉ ለካ ይቆጣል። ይሄ እንደ ጀርጃራ አድርገን ይሳል ነው። በግ አዳኝ ሆኖ የዓለምን ሁሉ ኃጢአት ተሸክሞ ከምድር ከፍ ከሰማይ ዝቅ ብሎ የተንጠለጠለው በግ በሸላቾቹ ፊት እንደሚነዳ ጠቦት ዝም ያለው በግ ነፍሱን በፈቃዱ ስለ ሰው ልጆች ሁሉ ኃጢአት የሰጠው በግ አንድ ቀን በዙፋኑ ላይ ተቀምጦ ይቆጣል። አዳኝ ሆኖ የመጣው ጌታ ፈራጅ ሆኖ ይመጣል። እኛ እጃችንን ወደ ላይ አንስተን ዓይናችንን አቅንተን ተገለጥልን የምንለው ጌታ፣ ልናይ ጓጓን ጌታ ሆይ መቼ ነው የምትመጣው የምንለው ጌታ ኃያላንና ነገስታቶች ተራራና ኮረብታዎችን አለቶችን በእኛ ላይ ውደቅና በዙፋኑ ላይ ከተቀመጠው ቁጣ ሰውረን ይላሉ።
እችን ቃል ብትጽፉልኝ ደስ ይለኛል። የምትችሉ ሰዎች ምስክርነት ነው። አዳኙ ጌታ ፈራጅ ሆኖ ይመጣል። ከእጁ ማንም ሊያድነን የሚችል የለም። አዳኙ ፈራጅ ሆኖ ይመጣል። ማንም በፊቱ አይቆምም። ማንም ዛሬ የተሳለቁበት፣ ዛሬ ያፌዙበት፣ ዛሬ ያሳደዱት፣ ዛሬ የተቃወሙት ማንም በፊቱ መቆም አይችልም። ስለዚህ አዳኙ ፈራጅ ሆኖ ከመምጣቱ በፊት በአዳኙ አምናችሁ ከሚመጣው ቁጣ አምልጡ። ሊያድነን የመጣ ጌታ ሊፈርድ ይመጣል። ሊፈርድ ይመጣል። ቃሉ ይህንን ነው የሚለው። ቁጥር 16 ላይ ተራሮችንና አለቶችን ምን ይላሉ? እነማን? ነገስታቶች። እነማን? ባለጠጎች። እነማን? ኃያላን። እነማን? ባሪያዎች። እነማን? ጌቶች። በእኛ ላይ ውደቅና በዙፋኑ ላይ ከተቀመጠው ከበጉ ቁጣ ሰውረን ይላሉ ብሎ የእግዚአብሔር ቃል ይናገራል። በጣም የሚገርም ነገር ነው ወገኖች። ሆይ የምድር ነዋሪዎች ላይ የሚመጣውን የእግዚአብሔርን ቁጣ ይናገራል። እኛ መግቢያ አለን። እኛ አዳኝ አለን። እኛ ታዳጊ አለን። ለእኛ የደረሰ ጌታ አለን። የሰው ዓይን ያላያት፣ የሰው ጆሮ ያልሰማት፣ የሰው ልብ ያልጠበቃት እግዚአብሔር ለሚወዱት ያዘጋጃት የማትናወጥ ከዘላለም እስከ ዘላለም የሆነች መንግስት አለችን። ፍርሃት የለብንም። ስጋት የለብንም። ይህንን የተረዳው ዳዊት እንኳን በብሉይ ኪዳን ሆኖ ተራሮች ወደ ባህር ልብ ቢገቡ እኔ አልፈራም አለ። ወገኖቼ ሆይ ቁጥር 17 ምን እንደሚል ታውቃላችሁ? ታላቁ የቁጣ ቀን መጥቷልና ማን ሊቆም ይችላል አሏቸው። ታላቁ የቁጣ ቀን። ዛሬ ሞኞቹ ፍቅር ኢየሱስ ይላሉ። እርኩሰት ወንድ ከሴት ጋር እያረጉ፣ ወንድ ከወንድ ጋር፣ ሴት ከሴት ጋር እያረጉ ኢየሱስ ፍቅር ነው ይላሉ። ለምን ፍቅር ብቻ አሰብኩንም? እናንተ ጨለምተኞች ስለ እግዚአብሔር ፍርድ ለምንድን ነው የምትናገሩት? ይላሉ። ቃሉ ነው የሚለው። ቃሉ ስላለ ነው የምንለው። እንግዲህ ይህንን ያህል ካልኩኝ ባለፈው ጊዜ ታስታውሱ እንደሆነ ስለ መጨረሻው ዘመን ከዮሐንስ ራእይ በተጨማሪ ሌሎች የመጽሐፍ ቅዱስ ክፍሎች የዳግም ምጽአቱን ምልክት የሚናገሩ የመጽሐፍ ቅዱስ ክፍሎች እንዳሉ ነግሬያችሁ ነበር። የማቴዎስ ወንጌል ብያለሁ፣ ታስታውሳላችሁ። የሉቃስ ወንጌል ምዕራፍ 22 ብያችኋለሁ። ማቴዎስ 24፣ ሉቃስ 22 እና 21፣ ማርቆስ ወንጌል ምዕራፍ 13 ታስታውሳላችሁ። አንደኛ ተሰሎንቄና ሁለተኛ ተሰሎንቄ የመጨረሻ ምዕራፎች ብያችኋለሁ። በቆሮንቶስም ቤተክርስቲያን ከፊል ላይ ጌታ ኢየሱስ ክርስቶስ ስለ መጨረሻው ዘመን ያስተማረውን ጳውሎስ እንደገና በደንብ አድርጎ ያብራራበትን ክፍል እንመለከታለን። እንግዲህ ከምዕራፍ 6 ዮሐንስ ራእይ ምዕራፍ 6 ከ1 እስከ 17 ያየናቸው ክፍሎች ገና ዮሐንስ ያየው ለመጀመሪያ ጊዜ ታይቶና ተሰምቶ የማይታወቅ ነገር ነው ወይ ያየውና የተናገረው ካልን መልሱ ምንድን ነው? አይደለም። እና የት ነው የተገለጠው ካልን ማቴዎስ ወንጌል ምዕራፍ 24 ላይ ቀድሞ ጌታችን ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ለሐዋርያቱ የተናገረውን ነገር ድጋሚ በሰማይ ለዮሐንስ በድጋሚ ተናገረ።
ለምሳሌ ነጭ ፈረስ ጋላቢውን በተመለከተ ቅድም ያነበብኩላችሁን ክፍል ማቴዎስ ወንጌል ምዕራፍ 24 ከቁጥር 4 እስከ 5 ሐሰተኛው ክርስቶሶች ተብለው ተገልጧል። በነገራችን ላይ ስሙኝና ሐሰተኛው ክርስቶስ አንድ አይደለም። ሐሰተኛ ክርስቶሶች ነው የሚለው መጽሐፍ ቅዱስ። ሐሰተኛ ክርስቶሶች ነው የሚለው። እኛ አንድ ክርስቶስ እውነተኛ ክርስቶስ አለን። የክርስቶስ ተከታይ ክርስቲያኖች አለን። ከመናፍስት ዓለም ግን አንዱ ክርስቶስ አይደለም ያለው። ብዙ ሐሰተኛ ክርስቶሶች አሉ። ስለዚህ ዮሐንስ ያየውን ራእይ ጌታችን ኢየሱስ ክርስቶስ በዘመኑ መጨረሻ ላይ ሊሆን ያለውን ምልክት በተናገረ ጊዜ ማቴዎስ ወንጌል ምዕራፍ 24 ከቁጥር 4 እስከ 5 ሄዳችሁ ማነጻጸር ትችላላችሁ። በድጋሚ ቀደም ተብሎ የተነገረውን ነገር ነው የምናየው ማለት ነው። ቀጥሎ 3 እና 4 ላይ ስለ ቀይ ፈረስ ቅድም አውርቻችሁ ነበረ። ስለ ጦርነት ብዬ ነግሬያችሁ ነበረ። ቁጥር 6 ላይ ጦርነትና የጦር ወሬ ትሰማላችሁ ብሎ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 24 ቁጥር 6 ላይ ተናግሮ ነበር ማለት ነው። እንደገና ከ5 እስከ 6 ባለው ክፍል ላይ ዮሐንስ ራእይ ምዕራፍ 6 ላይ ባለው ክፍል ላይ ስለ ጥቁር ፈረስ ቅድም ነግሬያችሁ ነበረ። ጌታችን ኢየሱስ ቁጥር 7 ላይ ደግሞ ጥቁር የምን ምልክት ነው? የረሃብ ምልክት እንደሆነ ማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አስተምሮ የነበረውን ነው ለዮሐንስ የገለጠው ማለት ነው። ከቁጥር 7 እስከ 8 ባለው ክፍል ላይ ስለ ጉራቻ ፈረስ ዮሐንስ ራእይ ምዕራፍ 6 ላይ ያየነውን ሐሳብ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 7 እስከ 8 ባለው ክፍል ስለ ሞት ትንቢት ተናግሮ ነበር። ስለዚህ ዝም ብሎ ብቻ ብልጭ የሚል ታይቶ ተሰምቶ የማይታወቅ ነገር አይደለም ዮሐንስ ያየው። አስቀድሞ በብሉይ ኪዳን በሕዝቅኤል የተነገሩ፣ በዳንኤል የተነገሩ፣ በኢየሱስ ክርስቶስ የተነገሩ ትንቢታዊ ቃሎችን ወደ ፍጻሜ እየመጡ እንደሆነ ነው። እንግዲህ እግዚአብሔር አንድን ነገር ከአንድ ጊዜ በላይ መናገር ይችላል። ሰው ነው አዳዲስ ነገር መስማት ስለሚወድ የቀደመውን ነገር መስማት አይፈልግም። እግዚአብሔር ግን የተናገረውንም ደግሞ የሚናገርበት ጊዜ አለ ማለት ነው። እንግዲህ ከ9 እስከ 11 ባለው ክፍል ላይ ስለ ሰማዕታት ከመሰዊያ በታች አይተናል ላይ ቅድም ስናጠና ቁጥር 9 ላይ ስለ ስሜ ብዙዎች እንደሚሰደዱ እንደሚገደሉ ብሎ ማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ ጌታችን ኢየሱስ ክርስቶስ ተናግሮ ነበረ ማለት ነው። በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 10 እስከ 13 ባለው ክፍል ላይ የመከራውን ይዘት በተመለከተ ስርዓት አልበኝነቱን በተመለከተ ዓለም አቀፍ እንደሆነ ተናግሮ ነበረ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 10 እስከ 13 ባለው ክፍል ላይ እዚህም ከቁጥር 12 እስከ 17 ላይ ደግሞ ይሄ ጌታችን ኢየሱስ ክርስቶስ የተናገረውና በሰባቱ የመከራ ዘመን በዓለም ሁሉ የሚመጣ መከራ እንደሆነ ተናግሯል ማለት ነው። ስለዚህ ድንግርግር አንልም፣ ድንግርግር አንሰኝም። አስቀድሞ ከተነገረው ነገር በቀር ምንም የሆነ ነገር የለም። ሁሉን ነገር እግዚአብሔር በሉዓላዊ ችሎታው እየተቆጣጠረ ነው። በእርሱ የሚያምኑትን ከእጁ የሚያጠፋ የለም። በእርሱ የማያምኑትን ከእጁ የሚያድን የለም። ስለዚህ ዮሐንስ ራእይን ስናጠና ደረት የምንደቃበት ዕጣ ፈንታዬ ምንድን ነው ብለን የምናቃስትበት የምናለቅስበት ሳይሆን ይህንን የሚያህል ተስፋ ካለን፣ ይህንን የሚያህል ጥፋት ካለ በተለይ ከምንጊዜውም በላይ አሁን በጥንቃቄ እየወጣንና እየገባን ልንኖር ይገባል። ውሃ እያሳሳቀ እንደሚወስድ
የአሁኑ ዘመን ክርስትና በጥያቄ ምልክት ውስጥ የሚገባ ነው። ምክንያቱም በኖህ ዘመን ኖህ 120 ዓመት ሙሉ መርከብ እየሰራ ንስሐ እንዲገቡ በውሃ ዓለም እንደምትጠፋ እየተናገረ እያለ ሰዎች እየበሉ እየጠጡ እየሳቁ እየጨፈሩ እንደነበሩ ሁሉና መጨረሻ ላይ ከ120 ዓመት አገልግሎት በኋላ ምድር በውሃ እንደጠፋች ዛሬም በጌታ በኢየሱስ ክርስቶስ የሚታመኑ የሚመስሉ ሲነገራቸው የማይሰሙ ወለም ዘለም የሚሉ ከምን ጊዜውም በላይ በዓለም ላይ የሚታዩ ምልክቶች፣ ሰው ሰራሽ የሆኑ ምልክቶች፣ የተፈጥሮ ምልክቶች ሲታዩ ሰብሰብ ብለን ከግርግር ወደ ጌታ ጠበቅ ብለን በጾም በጸሎት ቃሉን በማጥናት ከእውነተኛ አማኞች ጋር ህብረት በማድረግ ጸንተን ልንቆም ሲገባን በትምህርት ንፋስ እየተፍገመገምን በሶሻል ሚዲያ ዘናፈታ እያልን የተሰጠንን የወንጌል አደራ ሳንወጣ ጊዜያችን በከንቱ እያሳለፍን አንድ ቀን ጌታችን ኢየሱስ ክርስቶስ ሲመጣ ማፈር እንዳይሆን ከትንታግ እሳት ውስጥ እንደሚወጣ ሰው ማምለጥ እንዳይሆን ጥርስ ማፋጨትና ለቅሶ እንዳይሆን ያመንን ጠንቀቅ ብለን እንኑርለት። ያላመንን ደግሞ ዛሬ ድምፁን ስንሰማ ልባችንን እልከኛ ሳናደርግ ለዚህ ጌታ ምላሽ እንስጥ። ቀኑን ሙሉ ወደማይሰሙ ሰዎች እጁን ዘርግቶ የሚለምነንን ጌታ አልሰማህም ብንለው አላደምጥህም ብንል አንድ ቀን በሚገለጠው በክብሩ ፊት ማፈር ተራራ ሆይ በእኔ ላይ ውደቅና በዙፋኑ ላይ ከተቀመጠው ከበጉ ቁጣ ሰውረኝ ማለት ነው የሚመጣውና ይሄ የምስራችሁ ወንጌል ያመንን ሰዎች ጸንተን እንድንቆም፣ ያላመንን ሰዎች ክርክሩን ትተን ቀልዱን ትተን የዓለምን ማሳሳቂያውን ትተን ለኢየሱስ ክርስቶስ ምላሽ እንድንሰጥ ነውና ስለነበረን ጊዜ ጌታን እጅግ አድርጌ አመሰግናለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። እንግዲህ ገስቱን ክፍት አደርጋለሁ። የምትመጡ ሰዎች ገስት ላይ መታችሁ ምን እንደተማራችሁ በራሳችሁ ቋንቋ ሪፍሌክት ብታደርጉ በጣም ቆንጆ ነው። ከዛ በተጨማሪ ደግሞ ከቻልኩ ብቻ የምመልሰውን ጥያቄ ጠይቁኛላችሁ መልሳለሁ ማለት ነው። እና ዮርዲ ያው ዮሐንስ ራእይን በጣም ስለምትወድ ጠብቃ ነው የምትመጣው በየሳምንቱ። ጌታ ኢየሱስ ዘመንሽን ይባርክ። የምትመጡ ሰዎችን ወደ ላይ ብጋብዝ ደስ ይለኛል። እኔ ስጋብዛችሁ ደግሞ ወደ ላይ ኑ፣ ገስት ስልክላችሁ ተቀበሉ። በጣም ነው የምወዳችሁ። ተባረኩልኝ። ፕሬይዝ ጋድ አሜን። የስ አንድ ቁጥር መምጣት በሚመች ቦታ ላይ ያላችሁ ሰዎች አንድ ቁጥር ጻፉልኝ። ዮዲ ምንድነው የቀረልሽ ከዚህ ትምህርት? ለአንቺ ቅድሚያ ልስጥሽ እና በራስ ቋንቋ ነው። በነገራችን ላይ በራስ ቋንቋ ነው የሚጸለየው፣ በራስ ቋንቋ ነው ሪፍሌክት የሚደረገው፣ በሰው ቋንቋ አይደለም። የተረዳሽውን ነገር ሪፍሌክት አድርጊ። እንደገና ደግሞ ጥያቄም ካለ ለመመለስ ጌታ ይረዳኛል። አልፈራም፣ ሰው ምን ያደርገኛል? እሺ ፓስተርዬ፣ ያው የራእይ መጽሐፍ የሆነች ካናዳ ያለች ቤተሰቤ በጣም ሁሌ ስለምታወራ ከእሷ ጋር ነው ብዙ ጊዜ እንደዚህ የምንወያየው እና ግን እኔ በፊት ልጅ እያለሁ በጣም መፈራው መጽሐፍ ነው። በተለይ በፊልም ምናምን ሳይ ያስፈራኝ ነበር። አሁን ግን ያው ጊዜውም ስለሆነ መማሩ ጥሩ ነው ብዬ አምኜ እንግዲህ እየተማርኩ ነው። ግን አንዳንድ ቦታ ላይ ስሰማ